ባይሆን እኛ መብቃት ካልሆነልን ወደ በቁት መላክ ጥሩ ነው። እኛ ያቃተንን ነገር የበቁት አሉና ወደ እነሱ መላክና ጻድቁን ብትማጸኗቸው ጥሩ ነው። ወደ ዋናው ትምህርቴ ከመግባቴ በፊት እንደው መልእክት ማስተላልፈው ጻድቁን በደንብ ተማጸኑባቸው። እግዚአብሔር ለኢትዮጵያ ጸጋ ሰጥቶን አይናችን ያልተከፈተ ግን አቡነ ተክለ ሃይማኖት ላይ ነው። ባለፈው ዓመት መስከረም ላይ የግብፅ ገዳማትን ለማሳለም ሄጄ ነበር። ግብፅና እግዚአብሔር ፈቅዶ እዚያ 2 ግብፃውያን ሴቶች ይከተሉኛል። አረብኛን የሚናገሩት ሌላ ቋንቋ አይችሉም። ያው ሌላ ቋንቋ የሚባለው እንግሊዘኛ ነው። እኔም እየተበዳደርኩ አንዳንድ ቃል እየፈለግኩ ጉድ ሞርኒንግ ምናምን እችላለሁ። እሷን ብላቸው አይሰሙም እና የማይሰሙ ስለሆኑ አረብኛ የሚችል የግብፃዊ ካህን ፈልጌ እስኪ ምኑ ናችሁ ነው በላቸው ስላቸው የኢትዮጵያው ተክለ ሃይማኖት ልጄን ከካንሰር ፈውሰውልኛል። አሁን አንዷ ልጄ ደግሞ ስለታመመች የእሳቸውን ስዕል ይዘህ እንደሆነ እባክህ ስጠኝ ብለው ብዬ ነው አሉ ማለት ነው። በአጋጣሚ እኔ ያልያዝኩም ነበር። የራሴ አንድ አለችኝ ራስ ወዳዱኝ ይችንስ አልሰጥም ብዬ ዝም ብዬ ያዝኩኝ። ከዚያ በኋላ አንድ ከደብረ ሊባኖስ የመጡ አባት ነበሩ። እሳቸው ብዙ ይዘው ኑሮ ሰጡኝ፣ ሰጠዋቸው። እንግዲህ የምልላችሁ ነው የፈለግኩት ጻድቁ አባታችን እነሱ ይጠቀሙባቸዋል። ታውቃላችሁ በስማቸው ሴንት ተክለ ሃይማኖት ሆስፒታል ብለው ሆስፒታል በስማቸው ሰይመው ሰርተውላቸዋል። ግብፅ ውስጥ፣ አውስትራሊያ ውስጥ ሲድኒ የሚባል ስቴት ውስጥ የአቡነ ተክለ ሃይማኖት አጽም አለ እያሉ ያስጎበኛሉ ግብፃውያን። ድው ይፈውሱበታል። እንግዲህ አጽማቸው ደብረ ሊባኖስ ነው ያለ ምናምነው። ትንሽ አፈርም ወስደው ሊሆን ይችላል። ይፈውስላቸዋል። ይገርማቸዋል። እግዚአብሔር በቅዱሳኑ ላይ የሚያበራ ብርሃን ነው። ኢየሱስ ክርስቶስ መድኃኒታችን ለስም አጠራሩ ክብር ይግባውና ለቅዱሳን ሐዋርያት እንደገባላቸው ቃል ኪዳን እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ስላላቸው በእነሱ የወረደው ብርሃን በእነ አቡነ ተክለ ሃይማኖት ላይ ያበራል እና ቅዱስ ተክለ ሃይማኖት አባታችን ደግሞ ደግ አባት ናቸው። እውነቴንም ነግራችሁ ሰው አይንቁም። ትልልቅ ሰው ብቻ አይደለም፣ እንደው ከትልቅነታቸው በላይ እኔ እንደውም የሚገባኝ ደግነታቸው ነው። ስላዘኑልኝ ስለራሩልኝ ማለት ነው። እንደው ዝንጀሮ ስለሚወዱ ነው እንጂ አሁን እኔን ምን አድርገው ምን ብለው ነው ላለው አንዳንድ ጊዜ ዝንጀሮዎች እንኳን ደብረ ሊባኖስ አዝመራ እየበሉ ሲያስቸግሩ አርዲቱ እነዚህን ዝንጀሮዎች እናጥፋ ሲሏቸው ምንድን ነበር ያሉ አባታችን? አይ ልጆችኛ መጣንባቸው እንጂ እነሱ አልመጡብን። ጫካ እኮ የዝንጀሮ መኖሪያ ነው፣ ተዋቸው እንዳትነኳቸው ነበር ያሉ እና አባታችን እንኳን ለሰው ለዝንጀሮ ያዝናሉ። እኛስ ቢሆን ዘንድሮ ከዝንጀሮ ተሻልን ብላችሁ ነው? እንደው እግዚአብሔር በቸርነቱ ይራራልን እንጂ አያያዛችን እኮ ያወሬ ሥራ ነው። አዲያ በቸርነቱ ግን መማፀኛ የሚሆኑ አባቶቻችንን ሰጥቶናል። የምንድነው በኢየሱስ ክርስቶስ ደም እንደሆነ ልባችን ጠንቅቆ ያውቃል። ቤተ ክርስቲያን የቆመችው የኢየሱስ ክርስቶስ ደም ነው። እነዚህ ቅዱሳን እየወሰዱ ከክርስቶስ የቸርነት ባህር ውስጥ የሚያቀርቡን ናቸው። እዚያ እንድንታጠብ የሚያደርጉን ናቸው። እነዚህ ቅዱሳን እጆቻችንን እየሳቡ መተይ እያሉ እንደነ ፊልጶስ እየሳቡ እጃችንን ከክርስቶስ የሚያደርሱን ክርስቶስ የሰጠን እጆች ናቸው እነዚህ ቅዱሳን። ከዚያ ውስጥ አቡነ ተክለ ሃይማኖት ናቸው እና ተክለ ሃይማኖት ጦም አያሳድሩም፣ ረሃብ አያስርቡም። አይቻለሁ እኔ በእውነት ባይኔ ደብረ ሊባኖስ ሄደን 3 ሰዎች ሆነን ቆይ ተክለ ሃይማኖት ከተክለ ሃይማኖት ግቢ የተኛ ሰው ጦሙን አያድርም ይባላል የሚል አንድ ሰውዬ ተፈታትኖ እንዳበሉት ሰምቼ ነበረ እና እኛም ሄደን ዝም ብለን እንተኛ እስኪ ብለን ዝም ብለን ተኛን። በመኪና ነው የተጓዝነው፣ በፊት ነው ረጅም ሰዓት ተጉዘን ነው የመጣነው። ዝም ብለን ተኛን። የዱሮዋ ግቢ ነበረች። አሁን ጸባቴ ያሰሯት አበምኔቱ ነው። በደንብ አድርገው አሰርተውታል። በእውነት እድሜያቸውን ያርዝምልን። በዚያውም በእውነት ማለት ነው ደብረ ሊባኖስን በደንብ አሳምረው አሁን የያዘውን ቅርጽ እንዲይዝ ያደረጉት እሳቸው ናቸው አውቃለሁ። የፊተኛዋ ግቢ ላይ ነበረች። እዚያች ተኝተናል። ከአዲስ አበባ የመጡ አንድ እናት ትርፍ ስሊፒንግ ባግ ይዘው ነበር ሰጡን።
እና እዚያ ተኝተን ሳለን እማናውቀው ሰው እየሮጠ መጣ። 2 ሰዓት ተኩል ወይም እንደዚህ ከምሽቱ ለምንድነው እራት ሳትበሉ የተኛችሁ አለን። እኛ በልተናል አልን። ተጨናንቀናል ደግሞ ምን ጉድ ነው ብለን በልተናል አልበላችሁም ንፍሮ አምጥተው አበሉን። በበነገው ተክለ ሃይማኖት ግቢ ውስጥ ጦም ማደር አይቻልም ብለው መክረውን እኛ ሰው ሄዱ። እኛን ሰውም በበነገውም አይቻቸዋለሁ፣ ሌላ ጊዜም ስሄድ አይቻቸዋለሁ። ልላችሁ የፈለግኩት ምንድነው የተክለ ሃይማኖት ቤት የሃይማኖት ተክል ናቸው። አባታችን አቡነ ተክለ ሃይማኖት ውሸት አይደለም፣ በሳቸው የተገለጠ ክርስቶስ ነው። 90 ዓመት ሙሉ ራሳቸውን ክደው ለክርስቶስ ነው የኖሩት። 99 ዓመት ቅዱስ ጳውሎስ አሁን እኔ ሙቻለሁ በሕይወት አልኖርም ብሎ እንደተናገረ ራሳቸውን ገድለው ክርስቶስ በሳቸው ሕያው ሆኖ እንዲታይ ያደረጉ ናቸው። በስጋቸው ክርስቶስ ተገልጦበታል በሁለንተናቸው እና የጻድቁ አባታችን ስማቸው በተጠራበት ገድላቸው በተነበበበት አጋንንት እንዳይቀርቡ ክርስቶስ ቃል ገብቶላቸዋል። በሱ ስም ላይ በአቡነ ተክለ ሃይማኖት ስም ላይ የጌታችን ኢየሱስ ክርስቶስ ስም ተዋህዶ ስላለ ወገኖች በየጉራንጉሮው የማታውቁትን ሰው ከመከተል የሚታወቁትን አባት ተከተሉ። እሳቸው ከክርስቶስ ያደርሷቸዋል። እሳቸው ለጨነቀን ነገር ሁሉ ከክርስቶስ ምሕረት አዝለው የሚፋጠኑ ክንፋቸው የማይደክም ኪሩብ ናቸው አቡነ ተክለ ሃይማኖት እና ይሄም ግቢ እኔም አዲስ አበባ ሆኖ ሰው በአካልም ሲያገኘኝ ከአዲስ አበባ የመጣ ሰው ሳገኝ ምን ላድርግ ሲለኝ ደብረ አሚን ተጠመቁ እያልኩ ነው የምሰድ። ብዙ ሰው እውነት ለመናገር ደብሩም ደግሞ የተመሰገነ ደብር ነው። እንደው በወግ ስሰማ ነው ስርዓቱ እንደ ደብረ ሊባኖስ ቅዳሴ ከተገባ በኋላ ግቢው ይዘጋል ሲባል እሰማለሁ። እውነት ይሁን ቆይ ጸባቴ ይነግሩናል። እንግዲህ አልጠየኳቸውም ደግሞ አላደርሰኝ ብሎ ደብሩ ክርክም ነው፣ የተሸከፈ ነው። ውሎ ቅዳሴ ይቀደስበታል። ካህናቱ ሊቃውንቱ የታሹ የተከረከሙ ናቸው። ሰንበት ተማሪዎቹ ሁሉ የዚህ ሁካታ ሆይሆይታ የማያበዙ መምህራንን ጥሩ መምህራንን እንዲያስተምሩ የተዝረከረከ ሰው ወይም ኦርቶዶክስ ሃይማኖት አስተምህሮ ውጭ የሆነ ሰው በዚህ እንዳይቆም ለቅበተ እምነት የሚተጉ ሰንበት ተማሪዎች ያሉበት ክርክም ደብር ነው። ጸበሉ በጣም ፈዋሽ ነው። እዚህ በመገኘቴ እኔ እግዚአብሔር ምሕረት እንደሚሰጠኝ አምናለሁ። ለሁላችንም እግዚአብሔር ምሕረቱን ያድለን፣ ይቅርታውን ይስጠን። የጻድቁ ተክለ ሃይማኖት በረከትና ረድኤት ሁላችን ጋር ይሁን። ይችን ብዬ እሺ፣ አሁን ወደ ዕለቱ ትምህርት አጭር የወንጌል ቃል ወስደን እንማማራለን። ብዙ አንድ ነገር እንድናገር ፍቀዱልኝ። በዛው ወደ ትምህርቱ ሳልገባ ባይታዊ አባ ኪዳነ ማርያምንም እስቲ እግዚአብሔር በእድሜ ያቆይልን በሉ። እኛ ሳንወለድ ሁሉ ሲሰብኩ ነበር እሳቸው። እኛ ሳንወለድ እናት አባቶቻችን ሁሉ ሳይጋቡ ሊሆን ይችላል እያስተማሩ ነበር። ኢትዮጵያ ውስጥ እያስተማሩ ነበር፣ እያስተማሩ አሉ። ይህ እግዚአብሔር ቸርነት እና በቤተ ክርስቲያን ውስጥ ደግሞ ይገርማቸዋል። እንኳን ያገለገለ ሰው ያገለገለ ዕቃ ክብር ይሰጠዋል። አሁን የተሰበረ ጽዋ ዝም ብሎ አይጣልም፣ ተከብሮ ነው በዕቃ ቤት የሚቀመጠው። ማይጠንቱ ቢሰበር የተቀደደ ጥላ እንደው ትንሽ እንደው የዋህ ቄስ ዝም ብሎ መጽሐፍ ካልሰፋበት በስተቀር ዕቃ ቤት ነው የሚቀመጠው፣ ዝም ብሎ አይጣልም። የተቀደደ ጥላ እንኳን ሳይቀር እግዚአብሔር ቤት ያለ ዕቃ በክብር ነው የሚቀመጥ። እንግዲህ ያገለገለ ዕቃ ክብር ካለው ያገለገለ አባትማ እንዴት ክብር የለውም? 40 ዓመት 50 ዓመት በላይ ኢትዮጵያን አገልግለዋል። ዙረው ደከመኝ ሳይሉ በዱር በገጠር የኮዳዋ ብቻ ቋጥረው እየዞሩ ማለት እንግዲህ እሳቸው የሚጠብቁት ሞታቸውን ለእኛ ይጸለይልናል። ገና ነው ጉዟችን፣ አቀበቱ ብዙ ነውና መጨረሻችንን እንዲያሳምረው እግዚአብሔር እንደነሳቸው ያለ ደግሞ አባት አይንሳን በሉ። አንድ ጊዜ ሁላችሁንም እንደው እስከ ዛሬ እድሜያቸውን በሙሉ ላስተማሩት እስኪ አንድ ጊዜ ቃለ ሕይወትን ያሰማልን በሏቸው። ድገሙ። አዎ፣ ስለዚህ
ቅድም ጸባቴ እንደነገሩን ግሩም የሆነ የሚያበራ ገዳም መስርተዋል። ስርዓቱ የተጠነቀቀ በልማቱ ደክሞ ምዕመናንን የሚያስተዳድር ለድሆች ሁሉ የሚደርስ ገዳም መስርተዋል። እየተስፋፋ ነው። አሁንም እንግዲህ ገዳሙንም በረድኤት ያጽናልን። በቃ ይሄንን ካልኩኝ ወደ ትምህርታችን እንሄዳለን። የእግዚአብሔር ልጆች በሚል ርዕስ ነው ለአጭር ደቂቃ የምንማማረው። እስኪ በሉ ድገሙ፣ እንድገም። እሺ፣ የማቴዎስ ወንጌል ምዕራፍ 5 ቁጥር 9 ላይ የምናገኘው ቃል ብፁዓን ገባርያነ ሰላም እስመ እሙንቱ ውሉደ እግዚአብሔር ይሰመዩ የሚለው ነው። የእግዚአብሔር ልጆች እርቅን የሚያደርጉ ሰዎች ንዑዳን ክቡራን ናቸው፣ እነርሱ የእግዚአብሔር ልጆች ናቸውና ይባላሉና ብሎ ጌታ ራሱ በምድር ተገልጦ ሲያስተምር የተናገረው ነው። አሁን እኔ ዛሬ የምነግራችሁ እዚህ የተሰበሰብነው የእግዚአብሔር ልጆች ስለሆንን ነው። የምናስቀድሰው የእግዚአብሔር ልጅ ለመሆን ነው። ንስሐ የምንገባው የእግዚአብሔር ልጅ ከመሆን እንዳንነጠል ነው። የምንጾመው የእግዚአብሔር ልጆች ለመሆን ነው። የምንመጸውተው የእግዚአብሔር ልጆች ለመሆን። በአጠቃላይ የክርስትና የመጽሐፍ ቅዱስ መጨረሻው ምንድን ነው ሲባል ማዕከሉ ሰዎችን የእግዚአብሔር ልጅ ማድረግ። እዚህ የተሰበሰብንበት ዓላማ የእግዚአብሔር ልጅ ለመሆን። ሰው ቅዳሴ የሚማረው የእግዚአብሔር ልጅ ለመሆን ነው። ሰው የቅኔ መምህር የሚሆነው የእግዚአብሔር ልጅ ለመሆን። ሰው የድጓ መምህር፣ የዝማሬ መምህር፣ የመጽሐፍ መምህር የሚሆነው የእግዚአብሔር ልጅ ለመሆን። ሰው በተክሊል የሚያገባው የእግዚአብሔር ልጅ ለመሆን። ሰው የሚመነኩሰው የእግዚአብሔር ልጅ ለመሆን። ሰው ጳጳስ የሚሆነው ለሊደርሽፕ አይደለም፣ የእግዚአብሔር ልጅ ለመሆን። ማንም ሰው የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ለመሆን ነው እዚህ የተሰበሰበው። የምንኖርበት ዓላማ የእግዚአብሔር ልጅ ለመሆን። አንዳንድ ጊዜ መንገዱን መዳረሻውን ካላወቁ መንገዱን ይስቱታል አይደለም? የእግዚአብሔር ልጅ ለመሆን እንደምንኖር ካልገባን መንገዳችን ምን እንደምናደርግ አይገባንም ማለት ነው። የእግዚአብሔር ልጅ መሆን ማለት እሱን መምሰል ማለት ነው። አርአያውን አምሳሉን መፍቀር መምሰል። በነገራችን ላይ ኃጢአት ማለት ምን ማለት መሰላችሁ? ኃጢአት በዕብራይስጥ ቋንቋ ካታህ ይባላል። ካታህ ማለት ቱሚስ ዘጎል ማለት ምን ማለት ነው? ነጥቧን መሳት ማለት ነው። ዓላማን መሳት ወይም ደግሞ መመታት የነበረውን ዓላማ መሳት ማለት ነው። ኃጢአት ማለት እንደሱ ነው። ዓላማን መሳት ማለት ምን ማለት ነው? ሰው የተፈጠረው እግዚአብሔርን ለመምሰል ነው። ስለዚህ ሲበድል ዓላማውን ሳተ ይባላል። ዓላማውን ሳተ። ኃጢአት ማለት ይሄ ነው ፍቺው። ኃጢአት እግዚአብሔርን ከመምሰል መሳት ማለት ነው። ዓላማን መሳት ማለት ጎልን ማሳካት ወይም ደግሞ ቱሚት ዘማርክ ይባላል። እሷን የተሰመረችልን መስመር ነጥቧን መሳት ማለት ነው። ሄደ ሳትነካት መቅረት ማለት ነው። ስለዚህ ኃጢአት ማለት እንደ ተፈጠርክበት ዓላማ ሳትኖር መቅረት ማለት ነው። እሱ ነው ኃጢአት ማለት። ጽድቅ ማለት ደግሞ እግዚአብሔርን መምሰል ማለት ነው። በኦርቶዶክስ ተዋህዶ አስተምሮ መዳን ማለት ከቅጣት ማምለጥ ማለት አይደለም። መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። ኦርቶዶክሳዊት አስተምሮ ከዌስተርን ቴዎሎጂ ከሚባለው የሚለየው በዚህ ነው። የኛ የኦርቶዶክስ ተዋህዶ አስተምህሯችን መዳን ምንድን ነው ተብላችሁ ተጠየቁ። በኦርቶዶክስ መዳን ማለት ከእግዚአብሔር ጋር መኖር ማለት ነው። እግዚአብሔርን መምሰል። የቴዎሎጂ መምህራን ቲኦሲስ የሚሉት ነው። የግሪክ ቃል ነው። ቲኦሲስ ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔርን መምሰል ሱታፊ አምላክ ይባላል ሲተረጎም። ለሱ ነው የተፈጠርነው። ስለዚህ ለምንድን ነው የምውለው ብትሉ እግዚአብሔርን ለመምሰል። ለምንድን ነው የምናድረው? እግዚአብሔርን ለመምሰል። ባልና ሚስት በተክሊል ባይጋቡ ምን አለ? እግዚአብሔርን ስለማያስመስላቸው። ሳይቆርቡ ቢጋቡ ምን አለ? እግዚአብሔርን ስለማያስመስላቸው።
ቢፋቱ ምን ችግር አለ? እግዚአብሔርን ስለማይመስሉ። የምንሰራው ስራ ሁሉ እግዚአብሔርን ለመምሰል ነው። ይገርማቸዋል። የተፈጠርንበት ዓላማ የእግዚአብሔር ልጅ ለመሆን እሱ ነው የምናደርገው። አሁን እንዳልኳችሁ ለምሳሌ ጋብቻን ስትወስዱ ጋብቻ ምንድን ነው ተብለው ሲጠየቁ the dwelling of Jesus Christ through marriage ይላሉ የቴዎሎጂ ሊቃውንት። ኦርቶዶክሳዊ ጋብቻ ማለት የኢየሱስ ክርስቶስ በጋብቻ ውስጥ መኖር ነው ይላል። በጋብቻ ውስጥ መኖር ሁለት ጾታዎች አንድ ላይ ስለኖሩ ሶሻል ኮንትራት ይባላል እንጂ ጋብቻ ይባላል። ኦርቶዶክሳዊ ጋብቻ የሚባለው ምንድነው? ክርስቶስ በዚያ ውስጥ ሲኖር ማለት ነው። ስለዚህ ክርስቶስ የሌለበት ነገር ሁሉ፣ እግዚአብሔርን የማንመስልበት ነገር ሁሉ ፍሬ ነው። እዚህ የቆምነው እግዚአብሔር ክርስቲያን የሆነው ተቋም ውስጥ ለመሳተፍ አይደለም፣ እግዚአብሔርን ለመምሰል። እግዚአብሔርን ለመምሰል እኛ ሰይጣንን ሩጠን ለማምለጥ አይደለም ክርስቲያን የሆነው፣ እግዚአብሔርን ለመምሰል። አንድ ክርስቲያን ሰይጣንን ለማጥቃት ዓላማ አድርጎ ሲኖርና እግዚአብሔርን ለመምሰል ዓላማ አድርጎ ሲኖር የተለያዩ ነገሮች ናቸው። ሰው እግዚአብሔርን ለመምሰል በሚያደርገው ሩጫ ሰይጣን ሲቃወመው ሰይጣንን ተቃውሞ ያጠፋል እንጂ ሰይጣንን ለመቃወም የሚባል ክርስትና የለም። አሁን አንዳንድ ጊዜ ያለ አንዳንድ ሰው ለምሳሌ እኔ ብዙ ጊዜ እናገራለሁ፣ እየጸለየ እያለ ለምሳሌ እባብ ቢመጣበት ግድግዳው ላይ እባብ ብቅ ሲል ጸሎቱን ይጸልይና አሁን ስመ ይፈራና ዘወር ብሎ አሁን ስመ ትቀደስ ስምክ አለ ይሆን እንዴ ነው እንደ ትምጻ መንግስትከ ሄደ እንዴ ደሞ ውዳሴ ማርያም ጨርሶ እስካሁን አላቃጠልኩትም እንዴ እያለ እየዞረ ያያል። ዓላማው እባቡን ለማሸሽ ከሆነ ጸሎቱ እባቡ ፍንክች አይሄድም። ዓላማው የጸሎቱ ዓላማ ክርስቶስን ፍለጋ ከሆነ ግን እባቡ ሰከንድ አይቆይም። ስለዚህ አያችሁ፣ የጉዳያችን የትኩረት አቅጣጫ መለወጥ አለበት። ሰው ክርስቶስን ብሎ ይጸልያል እንጂ ሰይጣንን ለማጥቃት አይደለም የምንጸልየው። የፖዚቲቭ አፕሮች እና ኔጌቲቭ አፕሮች የሚባል ነው አሉ የእናንተ ዘመዶች የሚሉት። ስለዚህ ዲያብሎስን ለማሸነፍ ሳይሆን የምንጸልየው ክርስቶስን ለማግኘት። ክርስቶስን ለማግኘት በምናደርገው ሩጫ ዲያብሎስን እናሸንፈዋል። የእሱን ክፋትም ጠንቅቀን ማወቅ አለብን እንዳያሰናክለን። እና ዘመዶቼ በምድር ላይ ልናጣው የማይገባ ሀብት የእግዚአብሔር ልጅ የመሆናችን ስልጣን። ቅዳሴ ስንቀድስ ካህኑ ጸጋሁ ለእግዚአብሔር ያሃሉ ምስለ ኩልክሙ፣ የእግዚአብሔር ጸጋ ከእናንተ ጋር ይሁን ማለት ሊቃውንት አባቶቻችን እንደሚተረጉሙት ሀብተ ወልድና ስመ ክርስትና ገቢረ ተአምራት ወመንክራት መንግሥተ ሰማያት ይደረግላችሁ፣ የክርስቶስ ልጅነት ከእናንተ አይነጠቅባችሁ እያለ ነው ቄሱ የሚመርቀው። ጸጋሁ ለእግዚአብሔር ማለት ክርስቶስ በነፃ የሰጣችሁ ልጅነታችሁ አትወሰድባችሁ። ቅዱስ ጳውሎስ በሮሜ መልእክቱ በጸጋው ድነናል የሚለው በሥራችን አይደለም፣ በጸጋው ድነናል የሚልበት ምክንያት ለምን ይመስላችኋል? የእግዚአብሔር ልጅ ለመሆን እኛ ያበረከትነው አስተዋጽኦ የለም፣ በቸርነቱ ነው የሰጠን ማለት ነው እንጂ ሥራ አያስፈልግም ማለት አይደለም። ልጆቹ ያደረገን በቸርነቱ ነው፣ በምህረቱ ነው። ባሪያ እንኳን መሆን አይገባንም ነበር። በቸርነቱ ልጆቹ አይገርባችሁም? ቅዱስ አትናቴዎስ ይናገራል በእንተ ቀዳማዊ ቃል የሚል መጽሐፉ ላይ ሲናገር ሰዎች እግዚአብሔር እንዲሆኑ የእግዚአብሔር ልጅ ሰው ሆነ ይላል። ሰው እግዚአብሔር ይሆናል እግዚአብሔር እንዲመስሉ ማለት ነው። አንተን ዳግመኛ ለመውለድ የእግዚአብሔር ልጅ ካንተ ተወለደ ይላል። ያንን ያደረገልን በጸጋው ነው፣ በምህረቱ ነው፣ በስጦታው ነው። ጥምቀቱን የሰጠን በስጦታው፣ ሥጋው ደሙን የሰጠን በስጦታው፣ ክህነቱን የሰጠን በልግስናው፣ ቤተ ክርስቲያንን የሰጠን በልግስናው፣ የምንድንበትን የምንጠቀምበትን ስም ይዞ የመጣልን በጸጋው ነው። ያ ፍሬ እንዲያፈራ መሮጥ ግን ከሰው ልጅ ይጠበቃል። ይሄ ሲነርጂ ይባላል። የሰው ከፈቃደ እግዚአብሔር ጋር መስማማት ማለት ነው። ድህነታችን በዚህ ነው።